ብርሃን ባንክ ከትራንስፖርትና ሎጂስቲክስ ሚኒስቴር ጋር በመተባበር የዲጂታል ነዳጅ ግብይት ስርዓትን ይፋ አድርጓል። መንግስት ከ2015 ዓ.ም ጀምሮ የነዳጅ ግብይት በዲጂታል ዘዴ ብቻ እንዲከናወን መወሰኑ የሚታወስ ሲሆን ባንኩም በዚሁ መሰረት ባለፉት 2 ወራት ይህንን የነዳጅ መተግበሪያ ስርዓት ሲያበለጽግ መቆየቱ ተገልጿል። መንግስት ባስቀመጠው እና ባለድርሻ አካላት ባስቀመጡት አቅጣጫ በፊውል አግሪጌተርስ እኛም ደግሞ እንደ አንድ ስቴክሆልደር የብርሃን ባንክም ደግሞ በራሱ መተግበሪያ ሰዎች ሌላ ቦታ ገንዘባቸውን ማዘዋወር ሳይጠበቅባቸው ከብርሃን ባንክ ሂሳባቸው በቀጥታ የነዳጅ ክፍያቸውን እንዲፈጽሙ የሚያስችለው መተግበሪያ ባለፉት 2 ወር አካባቢ ከትራንስፖርት ሚኒስቴር ጋር አብረን ስንሰራ ነበር። እንደዚሁም ከቴሌኮም ጋር። በዚህ አዲስ አሰራር ደንበኞች የሞባይል ባንኪንግ ይለፍ ቁጥራቸውን ብቻ በመጠቀም ከብርሃን ባንክ ሂሳባቸው በቀጥታ ነዳጅ መግዛት ያስችላቸዋል የተባለ ሲሆን ይህም የጥሬ ገንዘብ ዝውውርና ከባንክ ወደ ባንክ የሚደረጉ ገንዘብ የማስተላለፍ ሂደቶች ያስቀራልም ተብሏል። ከዚህ በኋላ የብርሃን ባንክ ደንበኞች ገንዘባቸውን ወደ ሌላ መተግበሪያ ማዘዋወር ሳይጠበቅባቸው ቀጥታ ከብርሃን ባንክ ሂሳባቸው ለሚፈጽሙት የነዳጅ ግብይት ቀጥታ ያለ ገንዘብ ንክኪ መፈጸም ይችላሉ ማለት ነው። ያንን የሚያስችል ሶሉሽን ነው ይዘን የመጣነው። የዲጂታል የነዳጅ ግብይት መተግበሪያ በተወሰኑ የነዳጅ ማደያዎች የሚገኝ ሲሆን በቅርብ ጊዜ ውስጥ በሁሉም የነዳጅ ማደያዎች አገልግሎቱን ማግኘት እንዲቻል እየተሰራ ነውም ተብሏል። ብርሃን ባንክ አሁን ላይ 3 ሚሊዮን የሚጠጉ ደንበኞች እንዳሉት ሲገልጽ አብዛኞቹ የዲጂታል መተግበሪያ አማራጭን እንደሚጠቀሙም ሰምተናል። በሀገራዊ ምክክር ሂደቱ የታዩ አዎንታዊ አፈጻጸሞችና ያጋጠሙ ክፍተቶችን በተመለከተ የ10 ክልሎች ሪፖርት በኢትዮጵያ ሰብአዊ መብቶች ኮሚሽን በኩል ቀርቦ ውይይት ተደርጎበታል። በጉዳዩ ዙሪያ የሀገራዊ ምክክር ኮሚሽን ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር ሲወያይ የሽግግር ፍትህና የሀገራዊ ምክክር ሂደቱን አመጋግቦ በመጓዝ ለሰብአዊ መብት መከበር ለሀገራዊ መግባባትና ሰላም አስተዋጽኦ ማድረግ ይገባልም ተብሏል። ምክክር ኮሚሽኑ በብዙ ተግዳሮቶች መካከል አካታችና አሳታፊ ምክክር ያከናወነ መሆኑን ኢሰመኮ ሲገልጽ አድካሚውን የሀገራዊ ምክክር ሂደት በመምራት እዚህ ደረጃ ላይ ለማድረስ የኢትዮጵያ ሀገራዊ ምክክር ኮሚሽነሮች ላሳዩት ትጋት ምስጋና አቅርበዋል። በቀጣይ ጊዜያት ሁለቱ ኮሚሽኖች በጋራ ሀገራዊ ጉዳዮች ላይ በትብብር እንደሚሰሩ ሲገለጽ በኢሰመኮ ስለቀረበው የ10 ክልሎች ሪፖርት ግን በዝርዝር የተባለ ነገር የለም። መረጃውን ከሀገራዊ ምክክር ኮሚሽን አግኝተነዋል። ብሔራዊ ምርጫ ቦርድ የማህበረሰብ ቲያትር ለአካታች የስነ ዜጋና የመራጮች ትምህርት በተሰኘ መርሃ ግብርን በደቡብ ኢትዮጵያ ክልል ወላይታ ዞን አካሂዷል። ለተከታታይ 9 ቀናት የተካሄደው መርሃ ግብሩ ጅማሮውን በወላይታ ሶዶ ከተማ 2ኛ ደረጃ መሰናዶ ትምህርት ቤት ሲያደርግ በትምህርት ቤቱ ውስጥ የሚገኙ ከ74 በላይ አካል ጉዳተኛ ተማሪዎችን ከግምት ውስጥ ባስገባ መልኩ አካታችነት ላይ ትኩረቱን ያደረገ ቲያትር መስማት ለተሳናቸው ታዳሚያን በቀጥታ እየተተረጎመ እንዲቀርብ መደረጉ ተገልጿል። ቦርዱ ውመን ኢን ማይንስ ኢትዮጵያ ከተሰኘ የሲቪል ማህበረሰብ ድርጅት ጋር በመተባበር ባዘጋጀው ፕሮግራሙ ላይ አካል ጉዳተኝነት አለመቻል እንዳልሆነና የምርጫ ሂደት ሁሉም የማህበረሰብ ክፍሎች የሚያካትት እንደሆነ መልእክት የተላለፈበትም ነው ተብሏል። ተመሳሳይ መርሃ ግብር በአረካ ከተማ አስተዳደር እንዲሁም በኪንዶ ኮይሻ በሌ ሐዋሳ ከተማ አስተዳደር መካሄዱንም ከምርጫ ቦርድ ያገኘነው መረጃ አመላክቷል። የአዲስ አበባ ዩኒቨርሲቲ የሥራ አመራር ቦርድ በሚሰጠው ማሻሻያ ግብዓትና ውሳኔ መሰረት ዩኒቨርሲቲው ወደ መጨረሻው የራስ ገዝነት ትግበራ ይሸጋገራል ተብሏል። በዩኒቨርሲቲው የራስ ገዝነት ቀጣይ ውሳኔዎች ዙሪያ ውይይት የተደረገ ሲሆን አዲስ አበባ ዩኒቨርሲቲ በሀገሪቱ የመጀመሪያው ራስ ገዝ ዩኒቨርሲቲ እንዲሆን ከተወሰነ ጊዜ አንስቶ የተለያዩ ስራዎች ሲሰራ መቆየቱ ተመላክቷል። ይህ ወደ ራስ ገዝነት የሚደረገው ሽግግር በ3 ምዕራፎች ተከፋፍሎ እየተፈጸመ እንደሚገኝ የገለጸው ተቋሙ አሁን ላይ 3ኛው ምዕራፍ ስራዎችን በማገባደድ ላይ እንደሚገኝ ነው ያሳወቀው። ከዩኒቨርሲቲው ማህበረሰብ ጋር የተደረገውን ውይይት ተከትሎ የተገኙትን ግብዓቶች ከግንዛቤ ያስገቡ ውሳኔ ሀሳቦች ለሥራ አመራር ቦርድ እንደሚቀርብም የዩኒቨርሲቲው አስተዳደር ካውንስል መወሰኑን ከአዲስ አበባ ዩኒቨርሲቲ ያገኘነው መረጃ ጠቁመዋል። ተመልካቾች የምትከታተሉት የአዲስ ነገር የጠዋት አገር ውስጥ አጫጭር መረጃዎቻችንን ነው። በኤሌክትሪክ መሰረተ ልማቶች ላይ የሚፈጸሙ ወንጀሎች ቁጥራቸው ከጊዜ ወደ ጊዜ እየተበራከተ መምጣቱ ተነገረ። መሰረተ ልማቶቹ ላይ የሚፈጸሙ ወንጀሎች በወቅቱ ውሳኔ አለማግኘታቸው እንዲሁም በወንጀል ፈጻሚዎች ላይ ተመጣጣኝ እርምጃ አለመወሰዱ ደግሞ ለወንጀሉ መበራከት ምክንያት ሆኗል ተብሏል።
ከዚሁ ጋር በተያያዘ በአዲስ አበባና በሸገር ከተሞች በ2015 ዓመተ ምህረት ከተፈጸሙ 94 ወንጀሎች 20 ያህሉ ብቻ ውሳኔ ማግኘታቸው በማሳያነት ተጠቅሷል። በ2016 ዓመተ ምህረት ተፈጽመዋል ከተባሉ 96 ወንጀሎች መካከል ውሳኔ ያገኙት 11 መሆናቸውንና በ2017 ደግሞ ከ104 ወንጀሎች መካከል 12ቱ ብቻ ውሳኔ ማግኘታቸውም የኢትዮጵያ ኤሌክትሪክ አገልግሎት መሰል ወንጀሎችን ለመከላከል በሚል ከአዲስ አበባና የሸገር ከተሞች የጸጥታ ፍትህ አካላት ጋር ባደረገው ውይይት መድረክ ላይ ተገልጸዋል። የኤሌክትሪክ መሰረተ ልማቶች ሁላችንም የምንጠብቃቸው እንደ መሆናቸው መጠን በመሰረተ ልማቶቹ ላይ የሚፈጸሙ ወንጀሎችን መከላከሉም እንደ ጸጥታና ደህንነት አካላት ሁሉ ህብረተሰቡም የሚጠበቅበትን እንዲወጣም ተጠይቋል።